ሰላም አለይኩም ሰላም። እዚህ ጋር አንድ ጥያቄ ትጠይቃለች። በአላህ አትለፈኝ፣ አረብ ሀገር ከመጣው ጁምዓ ሰግጄ አላውቅም እና በሐዲስ ደግሞ 3 ጁምዓ የቀጣ ከእስልምና ይወጣል ይባላል። ምን ላድርግ? በመጀመሪያ ሐዲሱ የሚለው እንደሱ አይደለም። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም መን ተረከ 3 ጁምዓ ሙተታሊያ ጡቢዐ ሚነል ሙናፊቂን ነው የሚለው። 3 ጁምዓዎችን በተከታታይ የተወ ሰው ከመናፍቆች ይጻፋል ነው የሚለው። እዚህ ቦታ ላይ ሐዲሱ የሚመለከተው ወንዶችን ነው። ሴቶች በቤታቸው መስገድ ይችላሉ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን ብለዋል? ኸይሩ መሳጅድ ልመርአ ቀዕሩ ቢዩቲሃ ብለዋል። የሴት ልጅ በላጩ መስጅዷ ቤቷ ውስጥ ነው ብለዋል። ስለዚህ ሴቶች ቤታቸው መስገድ ይችላሉ። የትኛውም ሶላት መስጅድ ሄደው መስገድ ከፈለጉስ ይቻላል ወይ ከተባለ አዎ ይቻላል። ነገር ግን ግዴታ አይደለም በእነርሱ ላይ። ነቢያችን ሰለላሁ ዐለይሂ ወሰለም ለሴቶች በሌላ ሐዲስ ላይ ብለዋል ላ ተምነዑ ኢማ አላሂ ሚነል መሳጅድ አሉ። የአላህ ሴት ባሪያዎች ወደ መስጅድ ሄደው መስገድ ከፈለጉ እንዳትከለክሏቸው ብለዋል። ነገር ግን በእነርሱ ላይ ግዴታ አይደለም ሶላቱል ጀማዓ። ሶላቱል ጀማዓ ግዴታ የተደረገው በወንዶች ላይ ነው። ነቢያችን ሰለላሁ ዐለይሂ ወሰለም በወንዶች ላይ ግዴታ እንደተደረገ ሲናገሩ ምን አሉ? መን ሰሚዐ ኒዳአ ፈለም የእቲ ኢለል መስጅድ ፈላ ሶላተ ለሁ ኢላ ሚን ዑዝር ወልዑዝሩ ሁማ አልመረዱ ወልኸውፍ አሉ። የአዛን ድምፅ ሰምቶ ወደ መስጅድ በመሄድ ሶላቱል ጀማዓ ያልሰገደ ሰው ቤቱ ቢሰግድ ሶላት የለውም አሉ፣ በምክንያት ካልሆነ በስተቀር አሉ። ከዚያም 2 ምክንያቶችን ብቻ አስቀመጡ። እነርሱም የታመመ ሰውና የፈራ ሰው ሲቀር አሉ። ታሞ ሰውየው መስጅድ ለመሄድ የማያስኬድ የሆነ ከባድ የሆነ ህመም ካለበት ቤቱ መስገድ ይፈቀድለታል። እንዲሁም ወደ ሰዎች የሚተላለፍ በሽታ ይዞ ከሆነ ያ በሽታ እርሱ ሲወገድለት ድረስ ቤቱ መስገድ ይችላል። እንዲሁም ደግሞ የፈራ ሰው አሉ። በቤቱና በመስጅዱ መካከል የሚያስፈራ ነገር ያለበት ሰው ያ ሰው ቤቱ መስገድ ይፈቀድለታል። ከዚህ ውጭ ግን ወንዶች መስጅድ ሄደው ሶላቱል ጀማዓ መስገድ እንዳለባቸው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። በሴቶች ላይ ግን ግዴታ አይደለም፣ ቤታቸው መስገድ ይችላሉ። ስለዚህ ሐዲስ የሚመለከተው እዚህ ጋር የጠየቅሽው ወንዶችን ነው እና ወንዶች አደራ ሶላቱል ጀማዓ ጠብቀን መስገድ፣ ሴቶች ከፈለጉ ሄደው መስገድ ይችላሉ፣ ካልፈለጉ ቤታቸው ቢሰግዱ መብታቸው። ሰላም